ሻቢያ ከዚህ በኋላ ከሞከረን የመጨረሻ ሙከራው ይሆናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በትግርኛ ቋንቋ በሰጡት ቃለ ምልልስ ላይ ስለ ኤርትራ መንግስት ሲያወሩ የባህር በርን ጉዳይ አለማንሳታቸው እጅጉን አስገራሚ ሆኗል። በሌላ በኩልም ጠቅላይ ሚኒስትር አብይ አህመድ የትግራይና ህወሓትን በተመለከተ ባነሱት የቃለ ምልልስ ክፍል ውስጥ በትግራይ ጦርነት የመጀመር ፍላጎትም ሆነ እቅድ እንደሌለ ተናግረዋል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁ ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ሻቢያ ከዚህ በኋላ ከሞከረን የመጨረሻው ሙከራው ይሆናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ይህን ያሉት በትግርኛ ቋንቋ ለመንግስታዊው የዜና ወኪል የኢትዮጵያ ዜና አገልግሎት በሰጡትና በሁሉም የመንግስትና ለመንግስት ቅርበት ባላቸው መገናኛ ብዙሃን በተላለፈ ቃለ ምልልሳቸው ነው። ጠቅላይ ሚኒስትር አብይ አህመድ በትግርኛ የሰጡት ቃለ ምልልስ ሁለት አካላትን የተመለከተ ሲሆን አንዱ ህወሓትን፣ ሌላኛው ደግሞ የኤርትራ መንግስት ሻቢያን የተመለከተ ነው። ነገር ግን ስለ ኤርትራ መንግስት ጠቅላይ ሚኒስትር አብይ አህመድ ሲያወሩ እንደ ከዚህ ቀደሙ አንድም ጊዜ ስለ ኢትዮጵያ የባህር በር ፍላጎትና ቀይ ባህር አለማንሳታቸው አስገራሚ ሆኗል። የኤርትራ መንግስትን በተመለከተ ቆይታቸው የኤርትራ መንግስት የ2013 ዓ.ም ጥቅምት ወሩ ጦርነት ከተጀመረ አንስቶ እስካሁን ስላለው ሁኔታም አንስተዋል። በዚህም የኤርትራ መንግስት የሰሜን እዝ የተመታ ጊዜ ለቀረው ወታደር ያደረገው ነገር የሚሞገስ ነው። ይህን ድጋፍ ከምን ፍላጎት ተነስቶ አደረገ የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ ወቅቱ አመስግነናል ብለዋል። ነገር ግን መመስገን ያለበትን እንዳመሰገኑ ሁሉ መወገዝ ያለበትንም እንዳወገዙም አንስተዋል። የኤርትራ መንግስት የሰሜን እዝ መመታትን እድል በመጠቀም ትግራይ ገባ። መንግስት በዚያ ሰዓት ከህወሓት ጋር እየተዋጋ ስለነበር ኃይሉም ውስን ስለሆነ የውጭ ኃይልን መከላከል አይችልም ነበር ብለው ስለዚህም የኤርትራ መንግስት ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ ብለዋል። ዘረፈ፣ ተቋማትንና ፋብሪካዎችን አወደመ፣ ማሽነሪዎችን ነቀለ። በተለይ በአክሱም በመቶ የሚቆጠሩ ወጣቶችንም ገደል ያሉ ሲሆን ያኔም የተለያዩ የመንግስት ባለስልጣናትን አስመራ ላክን ሲሉ ከሳምንታት በፊት በህዝብ ተወካዮች ምክር ቤት ፊት የተናገሩትን ነገር ደግመውታል። ከዚያም ወደ መቀሌ እንዳይገባ ታክቲካዊ በሆነ መንገድ ዘግተንበት ነበር፣ ምክንያቱም በገባበት ከተማ ሁሉ ጥፋት ይፈጽም ስለነበረ ነው ብለዋል። ይህ ኃይል አሁንም አለው ለማለት ብቅ ጥልቅ እያለ ነው ብለው ለዚህም ኃይል መልእክት አለኝ ብለዋል። ህዝቡን አለኩ የነምባል ውጥም ቅልቅል ይብላሉ መልእክተይ ንሻቢያ ንሰራዊት ኤሪትሪያ ንኩሎም ዘለኒ መልእክቲ ቀንጠብጠብ ትብልዳዋ ትመጾ አለዋ ጥራይ ብሎም ዝፈቱ የኤርትራ ህዝብ ከሀገሩ ተሰዶ ወደ ተለያዩ ሀገራት ሄዷል ያሉት ጠቅላይ ሚኒስትር አብይ እዚህ ጋር ለየት ያለ ሐሳብን አንስተዋል። እሱም የኤርትራ መንግስት የተሰደዱ ዜጎቹ በሄዱበት ሀገር በሰላም ሰርተው እንዳይኖሩ አብሮ ሰላይ የላከባቸው በተሰደዱበት ሀገርም ሰላም አጥቷል። እኛ ኤርትራውያን እንደ ሀገራቸው እዚህ ኢትዮጵያ ሰርተው እንዲኖሩ አቋም ነበረን። ችግር እየፈጠረ ያለው ግን ከጤነኞቹ ጋር ተቀላቅለው የሚመጡ በሽተኛ ሐሳብ ያላቸው ስላሉም ነው ብለዋል። ማን ነው ጤነኛ ማን ነው በሽተኛ የሚለውን ለመለየትም ያስቸግራልም ነው ያሉት። ይቅር የማይባል በደል ይመስለኛልም ሲሉ ነገሩን ገልጸውታል። እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን ምን ተማራችሁ ካልከኝ ግን ከዚህ ኃይል ምንም አይነት ጥሩ ነገር እንደማይገኝ ነው ያሉት። ስለሆነም አቅም ካገኘ ሀገር ከመበጥበጥ ወደ ኋላ አይልም። ስለሆነም ማሳምረን ስለምናቀው ከዚህ በኋላ ህዝባችንን እንዲበድል እድል አንሰጠውም። ምናልባት ከሞከረ ግን የመጨረሻው ሙከራው ነው ብዬ ነው የማምነው ነው ያሉት። በደንብ ስለዚህ ነፈልጦ ደጊሙ ለህዝብና ከበድል እድል አይረክብም ከመዋያት እድል አይንህቦይና ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ ያተኸውን ኢለይዛም ጠቅላይ ሚኒስትር አብይ አህመድ የኤርትራን መንግስት በተመለከተ ያወሩበት የቃለ ምልልሱ ክፍል ውስጥ በጣም አስገራሚ የሆነው ነገር ስለ ቀይ ባህር ምንም ነገር አለማንሳታቸው ነው። ለወትሮ አብይ ኤርትራ ስላለው መንግስት ሲያወሩ የቀይ ባህር ጉዳይን ዋና ትኩረት አድርገው ያነሱ ነበር። በዚህኛው ቃለ ምልልስ ላይ ግን ትተውታል። እርግጥ ጠቅላይ ሚኒስትር አብይ ከቅርብ ጊዜ ወዲህ የኤርትራን ጉዳይ ብቻ ሳይሆን የኢትዮጵያ የባህር በርና የቀይ ባህር ባለቤትነት ጉዳይንም ማንሳት አቁመዋል። ለምሳሌ በሐዋሳ የልዩ ዘመቻዎች እዝ ኮማንዶችን ሲያስመርቅ
በስቴዲየሙ ላይ ስለ አሰብ የኢትዮጵያ ባለቤትነት ትርኢት ሲታይ እሳቸው ግን በንግግራቸው አልፈውታል። ከዚያም ከሰሞኑ የተከበረው የአድዋ ድል 130ኛ ዓመት መታሰቢያ ላይ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ሌሎች ባለስልጣናት የአድዋ ድልን ከባህር በር ማስመለስ ጋር አገናኝተው ሲያወሩ፣ ጠቅላይ ሚኒስትር አብይ ግን በሰጡት የጽሑፍ መግለጫ ላይ ስለ ባህር በር ምንም ያሉት ነገር የለም። በርካቶች በቅርቡ ከተደረገው የህዝብ ተወካዮች ምክር ቤት ስብሰባ ላይና የአየር ኃይሉ 9ኛ ዓመት ላይ ካደረጉት ንግግር አንጻር ጠቅላይ ሚኒስትር አብይ አህመድ የኤርትራንና የባህር በር ጉዳይን በቀላሉ የሚፋቱት አይመስልም ነበር። ነገር ግን ቀይ ባህር ከአብይ አንደበት ከጥቂት ጊዜ በኋላ መጥፋት ጀምራለች። እርግጥ ጠቅላይ ሚኒስትሩ በቅርቡ በፓርላማ ያደረጉትን ንግግር ላይ የባህር በርን ጉዳይ ለጊዜውም ቢሆን ማርገብ እንደፈለጉ መረዳት ይችላል። አብይ ቀድሞ የኤርትራ መንግስትን ይተቹ የነበረው የኢትዮጵያን የባህር በር ፍላጎትን አላሟላም ከሚል አንጻር ነበር። ነገር ግን በፓርላማው ላይ ጠቅላይ ሚኒስትሩ ከኤርትራ መንግስት ጋር ያለውን ችግር ያኔ በጦርነቱ ትግራይ ውስጥ ከፈጸመው ጥፋትና አሁንም በኢትዮጵያ የውስጥ ጉዳይ እያደረገ ካለው ጣልቃ ገብነት ጋር አያይዘውታል። ከዚያ የፓርላማ ቆይታ በኋላም ከቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ጋር በጋራ ከሰጡት መግለጫ ውጪ ስለ ባህር በር ሲያወሩ ብዙም አልተደመጡም። ከኢትዮጵያ ዜና አገልግሎት ጋር በነበራቸው የትግርኛ ቋንቋ ቆይታም የኤርትራ መንግስትን የተቹት በኢትዮጵያ ጉዳይ ለማድረግ ከሚፈልገው ጣልቃ ገብነት እንጂ ከባህር በር አንጻር አይደለም። የባህር በርን ጉዳይን ከነጭራሹ ነው አላነሱትም። ይህም ጠቅላይ ሚኒስትር አብይ አህመድ የባህር በርን ጉዳይ ለጊዜው አሳድረውታል ወይንም በጉዳዩ ላይ አሸማጊ ሀገራት ገቡበት ወይ ያስብላል። እርግጥ ሳውዲ አረቢያ በቅርቡ ኢትዮጵያና ኤርትራ በባህር በር ጉዳይ ወደ ጦርነት እንዳይገቡ ሰፊ ጥረት ስታደርግ ስለነበረ ሂደቱን ለመጠበቅ በሚል ያደረጉት ሊሆን ይችላል። ነገር ግን ስለ ኢትዮጵያና ኤርትራ ብዙ በሚባልበት በዚህ ወቅት አብይ በትግርኛ በሰጡት ቃለ ምልልስ ላይ የባህር በርን ጉዳይ ለማንሳታቸው እጅግ አስገራሚ ነው። ጠቅላይ ሚኒስትር አብይ አህመድ የትግራይና ህዋትን በተመለከተ ባነሱ ክፍል ደግሞ በትግራይ ጦርነት የመጀመር ፍላጎትም ሆነ እቅድ እንደሌለ ተናግረዋል። ጠቅላይ ሚኒስትሩ በዚህኛው ክፍል ቆይታቸው ህዋትን ቆሞ ቀር፣ ስልጣኔ ያልገባው፣ ለውጥ የማይፈልግ እያሉ የስድብ ናዳ አውርደውበታል። በዚህ ቃለ መጠይቅ ጠቅላይ ሚኒስትሩ ኋላ ቀር ያሉት የህዋት ቡድን በትግራይ ክልል ላለው ቀውስና አለመረጋጋት ምክንያት መሆኑን ገልጸዋል። ቡድኑ ለፕሪቶሪያው ስምምነት አለመከበር ዋነኛ ተጠያቂ ነውም ብለውታል። ከ5 ዓመት በፊት በፌዴራልና በትግራይ ክልል ለተነሳው ጦርነት የህዋት ቡድንን ተጠያቂ ያደረጉት አብይ በወቅቱ ቡድኑ በሀገሪቱ የመጣውን ለውጥ እነሱን ለመጉዳት የመጣ አድርገው እንደቆጠሩትና አሁን ላይ የሚታየው ግጭትም ከዚህ አስተሳሰብ የመጣ መሆኑን ገልጸዋል። ቆሞ ቀሩ ቡድን ከለውጥ ኃይል ጋር በመስማማት ራሱንና ህዝቡን መለወጥ ነበረበት ሲሉ የተቹት አብይ ጭራሽ የልማት ሽታን እንኳን ከማያውቁ ኋላ ቀሮች ጋር ገጥሟል ነው ያሉት። እዚ ኃይል እዚ ምስቶም ጨና ልምዓት ዘይፈልጡ ግዳማውያን ኃይልታት ወዛሕዛህ ይብል ኣሎ። ካብ ምርጫ ቦርድ ተሰሪዘ ተፈናቀልቲ እናመረበቶም አይተመለሱን ዝብል በዓሉ ዝፈጠሮም ጸገማት ከም ሰበብ ተጠቂሙ ውግህ ይቀስቅሳሉ። አብይ የልማት ሽታ አይቶ የማያውቅ ሲሉ የገለጿቸው ኤርትራንና መንግስቷን እንደሆነ መገመት አይከብድም። ጠቅላይ ሚኒስትሩ በዚህ ንግግራቸው ትግራይና ኤርትራ የነበረባቸውን ነባር ቅራኔ በመተው የፈጠሩትን አጋርነት አውግዘዋል። ቡድኑን ከእብዱሻ ጋር በንጽጽር ያቀረቡት አብይ ህወሓት እንደ እብዱሻ ከትግራይ ወጣቶች፣ ከትግራይ የጸጥታ አባላት፣ ከምሁራኑ፣ ከዲያስፖራና ከመላው የትግራይ ህዝብ ጋር በከባድ መቃቃር ውስጥ መግባቱን ገልጸዋል። አብይ ከፕሪቶሪያው ስምምነት ጋር በተያያዘ ባነሷቸው ነጥቦችም በስምምነቱ መሰረት ፌዴራልም ህወሓትም የራሳቸው ስራ እንዲሰሩ ቢቀመጥም ህወሓት ግን ስምምነቱን ለራሱ በሚመች መንገድ ብቻ እየተረጎመ ሊጠቀምበት መሞከሩ ችግሩ ዛሬም መፍትሄ እንዳያገኝ አድርጓል ሲሉ ወቅሰዋል። መንግስት ግን በራሱ በኩል ያሉ ግዴታዎችን ቢወጣም ብቻውን ሊያደርግ የሚችለው ነገር ባለመኖሩ ቀውሱ ቀጥሏል ብለዋል። ህወሓት በስምምነቱ መሰረት ትጥቅ ፈቶ ለመመለስ አለመፍቀዱ ለማንኛውም የህገ መንግስት ስርዓትና ተቋም እውቅና መስጠት ፈጽሞ ሊያደርጋቸው ያልወደዳቸው ነጥቦች ተደርገው በጠቅላይ ሚኒስትሩ ተነስተዋል። ቡድኑ በሚላቸውም በማይላቸውም አካባቢዎች ላይ ራያ፣ ጸለምትን ጨምሮ ተፈናቃዮች ወደ ቤታቸው መመለሳቸውን በመግለጽ አሁን ላይ ዋና ችግር የሆነው ከወልቃይት የተፈናቀሉ ዜጎች መሆናቸውን አንስተዋል። አሁን ላይ በመላ ሀገሪቱ ስጋት ከፈጠረው የዳግም ጦርነት አንጻር ከጋዜጠኛው ለቀረበላቸው ጥያቄ ምላሽን የሰጡት አብይ ህወሓት ለጦርነት ከመዘጋጀት በላይ የኢትዮጵያን ታሪካዊ ጠላቶች ከሚባሉ ሀገራት ጋር መሰለፉን አንስተዋል።
ይህም ቡድኑ ምን ያክል በአባላቱና በህዝቡ ተስፋ መቁረጡን የሚያሳይም ነው ያሉት። ነገሮች በዚህ ሁኔታ ውስጥ ባሉበት ወቅትም ከትግራይ ህዝብ ዘንድ በተለይም ደግሞ ከወጣቱ ዘንድ ጦርነትን እምቢ ማለት አዝማሚያ መታየት መጀመሩን በተስፋነት አንስተዋል። በአንጻሩ ህወሓት ፌዴራል መንግስት ለልማት የበጀተውን በጀት እየቀማ ታጣቂ እየቀለበበት መሆኑን፣ የጦርነት ወሬ ብቻ እያወራ መሆኑን፣ ከዚህ ባለፈ የክልሉን የወርቅና ሌሎች ማዕድናትን እየዘረፈ የጦር መሳሪያ መግዣ እያደረገው ነው ሲሉም ተናግረዋል። ጦርነቱንም እየቀሰቀሰ መሆኑን ምን ያነሱት ጠቅላይ ሚኒስትሩ እንዳሉት ቡድኑ ከቃላት ትንኮሳ አልፎ ወደ ወታደራዊ ትንኮሳ ከተሸጋገረ ግን አደጋ ሊገጥመው እንደሚችል የሚጠቁም ተረት ተርተውበታል። እንደ ቀድሞ መስሎሽ ጎርፍ ይወስድሻል የሚል። በዚህ ተረት አማካኝነትም የፌዴራል መንግስት ያለው አቅም ከ5 ዓመት በፊት ከቡድኑ ጋር በገጠመበት ሁኔታ ላይ ሳይሆን ከዛ የተሻለና ቡድኑን እንደ ጎርፍ ጠራርጎ ሊወስድ የሚችል አቅም በፌዴራል መንግስት በኩል መገንባቱን አጽንኦት ሰጥተውታል። አክለውም ትግራይ ላይ የሚጀመር ጦርነት እንደሌለ አረጋግጣለሁ ያሉት አብይ ትግራይ ላይ ዳግም ውጊያ የመጀመር ፍላጎት ሐሳብና ውሳኔ እንደሌለ ህዝባችን ማወቅ አለበት ብሏል። የትግራይ ህዝብም ከልምዱ አንጻር የተሻለ የሚጠቅመውን መምረጥ አለበት፣ ስልጣን በወጣቶችና በተማሩ ሰዎች እጅ መውደቅ እንዳለበት አምነውም ቆመው የቀሩትን በእድሜ የገፉ አመራሮችን በመግፋት በቃችሁ ሊሏቸው ይገባልም ነው ያሉት። ሆኖም አብይ መንግስት በትግራይ ጦርነት የማድረግ እቅድ የለውም ቢሉም የቀድሞ ጦርነት ከመነሳቱ በፊት አብይ በትግርኛ ቃለ ምልልስ ማድረጋቸውን የሚያስታውሱ ሰዎች አሁንም በትግርኛ ቋንቋ ቃለ መጠይቅ ያደረጉት ለዚሁ ነው ሲሉ ተደምጠዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ